በትላንትናው ዕለት የተፈጠረውን ነገር እንግዲህ ማመን ያቃተው አብርሃም ወደ ሩታ ቤት ሄዶ እንግዲህ በጣም ትልቅ ጭቅጭቅ እንዳነሳና እጅግ በጣም እንግዲህ ክርክር ውስጥ እንደነበሩ በዛሬ ዕለት ሰምተናል። እሱ ብቻ አይደለም፣ አብርሃም ያደረገው ትልቅ ነገር አለ። ስለሱ ጉዳይም እናነሳለን። አዳዲስ ነገሮች አሉ። ምንድነው የተፈጠሩ? እያንዳንዱን ጉዳይ እንግዲህ በዚህ ቪዲዮ ታገኛላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት አንድ አዲስ ነገር ተከስቶ ነበረ። የሩታ አፍቃሪ እንግዲህ ያው ከአውሮፓ ድረስ እንግዲህ ከተፍ ብሏል ማለት ነው። ከውጭ ሀገር እንግዲህ ያስመጣው በተለይ ሮቤል እንደሆነ ሮቤልም እንግዲህ በደንብ አድርጎ ሲናገር ነበረ። ሮቤል ብቻ አይደለም እንግዲህ በዚህ ጉዳይ ላይ እጅግ በጣም ደስተኛ የሆኑት በጣም ብዙ ሰዎች አሉ። እጅግ በጣም በሚገርም ሁኔታ እንግዲህ ሮቤልና ፈረንጁ ደስተኛ ሆኖ ነው ያመሹት። እሱ ብቻ አይደለም እንግዲህ በደንብ አድርጎ ሩታንም ሲያስተዋውቁ ነበረ። ያ ልጅ እንግዲህ ያው በጣም ብዙ ነገሮችን ቃል ሲገባ ነበረ። በተለይ እንግዲህ ሩታን ደስተኛ እንደሚያረጋትና ካሁን በኋላ ምንም እንደማይከፋትና እጅግ በጣም ደስተኛ ሆና አንቀባሯት እንግዲህ እንደሚያኖራት በተለይ በጣም ብዙ ነገሮችን ሲመለከት እንደነበረ አብርሃም እንደበደላትም ጭምር በደንብ አድርጎ ሲናገር ነበረ። እንግዲህ ውጭ ሀገር ሆኖ የሷን ቪዲዮ እያንዳንዱን ነገር ሳያሳልፍ ይመለከት ነበረ። እንግዲህ በዛን ሰዓት እጅግ በጣም ስሜቱ ይነካና ወደ ፍቅር ውስጥ ይገባል። ከዛ በኋላ እሷን ለመውደድ ወይም ደግሞ ለማፍቀር ይገደዳል ማለት ነው። በስተመጨረሻ እንግዲህ ሩታን ለማግኘት ከዛ ሀገር እንግዲህ ተነስቶ እዚህ ከትሟል ማለት ነው። በስተመጨረሻ እንግዲህ ሩታን አግኝቶ እጅግ በጣም ደስ በሚል ሁኔታ ራሱን ማስተዋውቆ አበባም ሰጥቷት እንግዲህ በጣም ብዙ ነገሮችን ሲናገር ነበረ። ካሁን በኋላ እንግዲህ ሩታ ደስተኛ እንደምትሆንና ልጇም ጭምር ወስዷት ወደ ውጭ ሀገር እንግዲህ ደስተኛ አድርጎ አንቀባሮ እንደሚያኖራትም በደንብ አድርጎ ሲናገር ነበረ። ሮቤል እንግዲህ እርግጠኛ ሆኗል። ይሄ ልጅ በጣም በደንብ በእርግጠኝነት አውቀዋለሁ፣ ብዙ ነገሮችን አብረን አሳልፈናል፣ እጅግ በጣም ጥሩ ሰው ነው፣ መልካም ሰው ነው። እንግዲህ ለአንቺ ይገባሻል ብዬ ነው የማስበው፣ ስለሆነ በደንብ ብትቀበዩ የተሻለ ነው ብሎ እንግዲህ በደንብ ሲናገር ነበረ። ይሄ ነገር እንግዲህ አጠራጣሪ ሆኖባቸዋል። በተለይ ተመልካች እጅግ በጣም ግራ ተጋብቷል። ግማሹ ይሄ ነገር ፕራንክ ነው፣ ግማሹ ደግሞ በጣም ደስ ይላል፣ አብርሃም በዚህ ሰዓት እንግዲህ ይነዳል ብሎ በጣም ብዙ ሰውም ሐሳቡን አስተያየቱን ሲሰጥ ነበረ። በዛሬ ዕለት እንግዲህ ምንድነው የተፈጠረ ብላችሁ ከጠየቃችሁኝ አብርሃም ተከስቷል። መከሰት ብቻ አይደለም እንግዲህ ወደ ሩታ ቤት ድረስ ሄዶ እጅግ በጣም ጭቅጭቅ ሲፈጥር ነበረ። አብርሃም እንግዲህ በጣም ተናዶ ነበረ፣ ስሜታዊ ሆኖ ነበረ የሚናገረው። እያንዳንዱ የሚናገራቸው ቃላቶችም እጅግ በጣም ከባድ ነበሩ። በተለይ እንግዲህ ያው የሩታ አፍቃሪ የሆነውን ሰውዬ በደንብ አድርጎ ሲናገረው ነበረ፣ ወይም ደግሞ ሊመታውም ጭምር እንግዲህ ራሱንም እንግዲህ በጣም እንትን ሲል ነበረ። ያንን ነገሮችን በሙሉ በደንብ አድርጋ ስታይ ነበረ ሩታ። ሁሉንም ነገሮችን የአብርሃምን ክፋት በተለይ በደንብ አድርጋ ስትመለከት ነበረ። አብርሃም እንግዲህ ያው እስከዛሬ ድረስ ሩታን እንደሚወዳትም ጭምር በግልጽ ያሳየበት ቀን ነበረ። እንግዲህ ያው ከረፈደ ቢሆንም አብርሃም የራሱን ስሜት እንግዲህ በግልጽ እያሳየ ይገኛል። ነገር ግን ይህንን ነገር መቀበል አችልም ሩታ ከዚህ በፊትም በደንብ ተናግራለች። ምንም እንኳን ቢሆን አብርሃም ያደረጋቸው ነገሮች እያንዳንዱን ነገር በህይወቴ አረሳም። በጣም ብዙ በድሎኛል። መበደል ብቻ አይደለም እጅግ በጣም ዋጋ ከፍዬበታለሁ። እስከዛሬ ድረስም እንግዲህ ከውስጤ ስላልወጣ አብርሃም ያደረገኝን ነገር መቼም ቢሆን ልረሳ አልችልም እስከ ማለት ደረጃ ድረስ ደርሳ ነበረ። እንግዲህ በዛሬ ዕለት ደግሞ እጅግ በጣም ተናዳበት ነበረ። ምክንያቱም የሷን ህይወት ለማመሰቃቀል እንደመጣ አይነት ነገር ስትረዳ ነበረ። እውነት ለመናገር እንግዲህ አብርሃም የሚያደርጋቸው እያንዳንዱ ነገሮች ያው በቅናት መንፈስ ነው እንጂ በጭራሽ እንግዲህ በጣም እንግዲህ ልክ ያለፉ ነገሮችን እያደረገ እንደነበረ ሁላችንም የምናውቀው ጉዳይ ነው። ከዚህ በፊት እንግዲህ አብርሃም በጣም ብዙ ነገሮችን ሲያደርግ በተለይ ከሄርሜላ ጋራ ወደ ኩሪፍቱ ሪዞርት ድረስ ሄዶ ለየብቻቸው ሲዝናኑ ሲያድሩ አብሮ እንግዲህ ሲውሉ ሲተኙ ያንን ነገሮችን ዝም ብላ ተመልክታ ነበረ ሩታ። እንግዲህ ሩታ ያንን ነገሮችን አሳልፋ እንኳን አብርሃም ለሰከንድ እንኳን ሩታ እንግዲህ
ብቻዋን እንድትሆን ብቻ ነው የሚፈልገው። ከሌላ ሰው ጋር እንግዲህ ከሆነች እጅግ በጣም ይበሳጫል፣ እጅግ በጣም ይናደዳል። ራሱ ግን እንደፈለገ እንግዲህ ወደዛ ወደዚህ እያለ መኖር ይፈልጋል። ያ ደግሞ እንግዲህ ከዚህ በፊትም እንደተናገር ነው የሩታ መብት እየተጋፋ ይገኛል። በተለይ እሷ ምንም ነገር ማድረግ እንደማችልና ራሱ ግን ማድረግ እንደሚችል አድርጎ በደንብ አድርጎ በተለያየ ጊዜ ሲናገርም ሲያደርግም ስለነበረ ይሄ ደግሞ ትክክለኛ አይነት አካሄድ አይደለም። በተለይ እንግዲህ ከተጣሉ ወይም ደግሞ ከተፋቱ በኋላ ይሄ ነገር አይኖርም። ምክንያቱም የራሷን ህይወት ትቀጥላለች፣ በተለይ ሩታ። ምክንያቱም ያው አንድ የተፋታ ሰው በስተመጨረሻ ምን ሊያጋጥመው ይችላል? ከዚህ ውስጥ እንግዲህ አንዱ ቻሌንጅ ይሄ ነው። እንግዲህ አዳዲስ ነገሮች እየተከሰቱ ይገኛሉ። የሩታ አፍቃሪ በተለይ ሩታ ወደ ውጭ ሀገር ለመውሰድ አንዳንድ ፕሮሰሶችን እንደጀመረ ሰምቻለሁ። እሱ ብቻ አይደለም እንግዲህ ሮቤልም በደንብ እያጠናከረ ይገኛል ይሄንን ጉዳይ። ምክንያቱ ደግሞ እንግዲህ ሩታን ሊቀይራት ይችላል። ሩታ ደስተኛ ሆና ልትኖር ትችላለች። እጅግ በጣም ደስታ ውስጥ ልትገባ ስለምችል ህይወቷንም ስለሚቀይራት በደንብ አድርጌ ይህንን ነገር ሰፖርት አደርጋለሁ ሲል ነበር እንግዲህ ሮቤል ብቻ አይደለም ፈረንጁም በቃል በቃል እንግዲህ ይሄ ነገር ብትቀበይ እኔ በጣም ደስተኛ ሆናለሁ፣ ልጁን ብትቀበይና ወደ ራስሽ አድርገሽ እንግዲህ ከሱ ጋራ ህይወትሽን ብትመሪ የተሻለ ነው። ስለዚህ ሩታ ይህንን ነገር መቀበል አለብሽ ብሎ እንግዲህ በተደጋጋሚ ሲናገር ነበረ። እንግዲህ ሩታ ይህንን ጉዳይ ማሰብ እፈልጋለሁ፣ ላስብበት ትንሽ ጊዜ ስጡኝ፣ ሁሉንም ነገሮችን ለማስተካከል ሞክራለሁ። አሁን ላይ ግን ያለኝ በጣም የሚገርም ስሜት ነው፣ ደስተኛ ነኝ። በመምጣቱ ደግሞ እጅግ በጣም ተደናግጫለሁ ብላም እንግዲህ ስትናገር ነበረ። እንግዲህ ሩታ የመቀበል እድሏ ከፍተኛ ነው። በተለይ ይህንን ልጅ እጅግ በጣም ብዙ ነገሮችን ዋጋ ስለከፈለች አሁን ላይ ምንም እንግዲህ የሚከለክላት ነገርም ስለሌለ በእርግጠኝነት ይህን ልጅ ልትቀበለው ትችላለች ብዬ ነው የማስበው። አብርሃም እንግዲህ ነገሮችን በሰላም እንዲረጋጉ ወይም ደግሞ በሰላም እንዳይፈጠሩ በተለይ እንግዲህ ይሄ ነገር እንዲቆም አድርጎ ነበረ። በዛሬ ዕለት እጅግ በጣም ክርክር ውስጥ ገብቶ ከነሱ ጋርም ተጣልቶ በተለይ ከሮቤል ጋራ ሲተናነቁ ነበረ። እጅግ በጣም ብዙ ነገሮችን ሲባባሉ ነበረ። ሮቤልም እንግዲህ በጣም ሲናገረው ነበረ። አብርሃምም እንግዲህ በስተመጨረሻ እጁን እስከ መሰንዘር ድረስ እንግዲህ ደርሶ ነበረ። እንግዲህ ይህንን ነገር እንደ አዲስ መመልከት የለብንም። እጅግ በጣም ከባድም ስለሆነ እንደ ቀልድም መታለፍ አለበት ብዬ አላስብም። በተለይ እንግዲህ አብርሃም እጁን ማንሳት ትክክልም ተገቢም አይደለም። ምንም እንኳን ቢሆን በንግግር መፍታት ይቻላል። በንግግር መፍታት ያልተቻለ ነገር ግን በጭራሽ በጉልበት መጠቀም እንደ አማራጭ መውሰድም ወይም ደግሞ እንደዚህ አይነት ጸባይም ማምጣትም የለበትም ብዬ ነው የማስበው። አዳዲስ ነገሮች እንግዲህ ይከሰታሉ። ሰሞኑን እጅግ በጣም የማጠብቁ ነገሮችን እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።